ክብራትና ክብራን ተመልካቾቻችን የአንቂ አንደበቶች ምዕራፍ 2 እንሆ ተጀምሯል። ከጡረታው ገንዘቡ ላይ አጠራቅሞ መድኃኒት ከሚገዛበት ያበደረኝ አባቴን አይኑን ማየት ከበደኝ። እቴ ሆይ ዛሬ ባይሆን ነገ ፀሐይ ትወጣለች። ያለው ኢትዮጵያ ያለው አገሬ ፍጽችን እንቁላል ያዛት። የቦክሱ ጉዳይ መጣ። ምንድነው? አቤት ጸጉሯ፣ ጥፍሮቿ፣ ጥርሶቿ፣ አይኖቿ። ይሄን ወረቀት የሚፈልግ ማን ነው? መፍትሄ ይሄ ነው። አይዞሽ ጀግኝ ይሳካል ዋው ምናምን ብቻ አይደለም። የዚህ ውድድር አሸናፊ የሆነው የግማሽ ሚሊዮን ብር ተሸላሚ ይሆናል። ዳኞቻችን በጣም ታምራላችሁ። እስቲ አረፍ አረፍ በሉ። ተመልካቾቻችንም አረፍ አረፍ በሉ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? እንሆ አንቂ አንደበቶች ምዕራፍ 2 ተጀምሯል። በዚህኛው ዙር ከዳኞች በተጨማሪ ተወዳዳሪዎች እንዲሸለሙ እናንተም ትሳተፋላችሁ። ተወዳዳሪዎች የሚወዳደሩበት ታሪክ ተሰጥቷቸዋል። ትንሽ እንኳን ያለች ሞራል አቅመ ቢስና ባዶ እንደሆንኩ እንዲሰማኝ ነው የሚያደርገኝ። ኬታ አምጥቼ እከፍላለሁ። ባዶ ነኝ። ለአባቴ እንኳን ምንም አልችል ሴት ነኝ። ያንን ባለ ታሪክ ምርጥ ንግግር አድርጎ የሚያበረታታው የሚያጀግነው የሚያነቃቃው ማን ነው? ቪዲዮውን ጨርሳችሁ ካያችሁ በኋላ ኮሜንት ላይ የኔ ምርጥ ተናጋሪ እንትና ነበር ብላችሁ ትጽፋላችሁ። በ24 ሰዓት ውስጥ ብዙ ኮሜንት ያገኘው ተወዳዳሪ ሲያሸንፍ ከሚሸለመው 500 ሺህ ብር በተጨማሪ የእናንተን ብዙ ኮሜንት ስላገኘ 10 ሺህ ብር ይሸለማል ማለት ነው። ወደ ቀጣይ ዙር ወደ 3ኛ ዙር ያለፈው ወይም ያለፈችው። ስለዚህ ሁለት ነገር እንጠይቃችኋለን። አንደኛ ይህን ለፍተን ደክመን ጥረን የምናዘጋጀውን ፕሮግራማችንን እንድታዩልን፣ ሁለተኛ ደግሞ የእናንተ ምርጥ ተናጋሪ ማን እንደነበረ በኮሜንት እንድትጽፉልን በአክብሮት እንጠይቃችኋለን። ኢትዮጵያ መልካም የሚናገር ትፈልጋለች። እነሆ ድግሱ ተደግሷል። እናንተ ደግሞ እንግዶች ናችሁ። ፕሮግራማችንን እስከ ፍጻሜው ድረስ ስትመለከቱ ጋባዦች ደስ ይለናል። በዚህ ውድድር ተወዳዳሪዎች በቡድን ሆነው ተመድበዋል። አሁን ቀጥታ የምንሄደው ለተወዳዳሪዎች ወደ ተዘጋጀላቸው ታሪክ ነው። ታሪኩን ተመልክተን እንመለሳለን። የምኖረው እዚሁ አዲስ አበባ ውስጥ ነው። እድሜ ደግሞ 27። ከበፊትም ጀምሮ የራሴ ስራ እንዲኖረኝ በጣም እፈልግ ስለነበረ ሰዎችን ሳማክር አንቺማ ነጋዴ መሆን አለብሽ አሉኝ። እኔም በጣም ደስ ብሎኝ ስራውን ጀመርኩ። ስራውን ስጀምር ከጡረታው ገንዘቡ ላይ ሲያጠራቅም የነበረውን አባቴን ገንዘብ በመቀበል እንዲሁም ደግሞ የአክስቴ ልጅ ውጭ ያለች እሷን ስትመጪ እመልስልሻለሁ ብዬ ተበድሬ ስራውን ጀመርኩ። የጀመርኩትም ስራ የምግብ ቤት ስራ ነበር። ምግብ መስራት በጣም ነው የምወደው። እውነት ለመናገር ስራውን ስጀምር በጣም አሪፍ ነበረ። የሚያውቁኝ ሰዎች በጠቅላላ እየመጡ ይመገቡ ነበር። እኔም በጣም ደስተኛ ነበርኩ። ከዛ በኋላ ግን ስራው እንዳሰብኩት አልነበረም። ስራው ቀስ እያለ ቀዘቀዘ። የማረገው ነገር ግራ ሲገባኝ ሰዎችን አማከርኩ። ጎን ለጎን እኮ እንጀራ እየጋገርሽ ብታከፋፊ ያዋጣሻል አሉኝ። እኔም ደግሞ እሺ በማለት ሌሊት እየተነሳው እንጀራ እየጋገርኩ ማስረከብ ጀመርኩ። እንጀራውን ሳስረክብ በዱቤ ስለነበረ ያስረከብኩትን እንጀራ ድጋሚ ብሩን ለመቀበል መዞሩ ሌላ ልፋት ሆነብኝ። በጣም አደከመኝ። በጣም ብዙ ብር ነው የከሰርኩት። በሱ ብቻ አላበቃም። የቤት ኪራይ ስከፍል የሰራተኞች ደሞዝ ይደርሳል። የሰራተኛ ደሞዝ ደግሞ ስከፍል የመኖሪያ ቤት ኪራይ ይደርሳል። እሱን ከፍዬ ደግሞ ዞር ስል አትክልት ሲያስረክቡኝ የነበሩት ሰዎች መጥቶ ክፍያ ይጠይቁኛል። እንደዛ እያልኩኝ 4 ወር ታገልኩ፣ ግን አልቻልኩም። ሰው አይደል እንሞክራለን።
በፊት አብረውኝ ሲሰሩ የነበሩት ጓደኞቼ ሲያገኙ እንዴ የድሮውን ሰውማ አይደለሽ፣ በአካልም ፊዚካልም በጣም ተቀይረሻል አሉ። እውነትም ራሴን ሳይ የድሮዋን ቆንጆና ዘናጭ መሆን አልቻልኩም። ትክክል ናቸው። አሁንማ በፊት የሚያውቁኝ ሰዎች ባያገኙኝ ብዬ እመኛለሁ። ፍላጎቴም እንደዛ ነው። ከጡረታው ገንዘቡ ላይ አጠራቅሞ መድኃኒት ከሚገዛበት ያበደረኝ አባቴን አይኑን ማየት ከበደኝ። ይባስ ብሎ እኔ ጋር መጥቶ ምግብ በልቶ ቡና ጠጥቶ ከፍሎ አይዞሽ ልጄ ብሎኝ ይሄዳል። የተበደርኩትን ብር መመለስ ሲጠበቅብኝ ጭራሽ እኔ እየሸጥኩለት ነው። ጭራሽ እየሸጥኩለት ማለት ነው። በዛ አላበቃ። ያቺ ውጭ ያለችው ያክስቴ ልጅ ልመጣ ስለሆነ የሰጠውሽን ብር አስቀምጠሽ ጠብቂኛለች። ምንም የለኝም። እንዴት ነው የተበደርኩትን ብር ልመልሰው? ኪራም ትቼ ባዶን እኮ ቀርቻለሁ አይደል? አሁንማ ድጋሜ ሰርቼ ልመልስ እንኳን ብል ትንሽ እንኳን ያለች ሞራል አቅመ ቢስና ባዶ እንደሆንኩ እንዲሰማኝ ነው የሚያደርገኝ። ምን ማድረግ እንኳን እንዳለብኝ አላውቅም። ምክንያቱም የለኝማ። ኪታም ጥቼ እከፍላለሁ። ባዶ ነኝ። ለአባቴ እንኳን መሆን የማልችል ሴት ነኝ። የዚህ ያህል እቴ ሆይ እቴ ሆይ እቴ ሆይ እቴ ሆይ ዛሬ ባይሆን ነገ ፀሐይ ትወጣለች። አይዞሽ እቴ በርቺ ሁሉን ታልፊዋለሽ። ይኸውልሽ እህቴ ስሜትሽን አውቀዋለሁ፣ በደንብ እረዳሻለሁ። ስራ ቀዝቅዟል፣ ሰው ርቆሻል፣ እዳ በዝቶብሻል። ጀግኒት ብዙዎች በምኞት ብቻ ሲቀሩ አንቺ ግን ህልምሽን ለማሳካትና የምትወጂውን ለመስራት ወስነሽ ስራሽን ለቀሻል። በዱቤ በማከፋፈልና ገበያን ባለመረዳት የደረሰብሽ ኪሳራ የነገ ስኬትሽ ትልቁ መመሪያ መጽሐፍሽ ነው። በህይወታችን የሚገጥመን የትኛውም ፈተናኛ ላይ ያለው ተጽዕኖ 10% ብቻ ሲሆን 90% እኛ ለችግሩ የምንሰጠው ትርጉምና ምላሽ ላይ ይወሰናል። ለዛ ነው በተመሳሳይ ችግር አንዱ ሲነሳበት ሌላው የሚጠፋበት ነገር። በምሳሌ እንዲሉ እንደ ጓደኞችሽ ተቀጣሪ ሆነሽ መደበኛ ህይወት እየመራሽ ነበር። ልክ እንደ ጥሬ ቡናው ፈተናሽ የበረታው ህልመኛ ስትሆኚ ነው። ቡናው ሲቆላ ሽታና ቀለሙን ይቀይራል። አንቺም የከሳሽና የጠቆርሹ ለህልምሽ ነው። ግዳጅ ላይ ያለው ወታደር ያለ ጠባሳ እንደማይወጣ አንቺም የንግድ ዓለም ጦርነት ላይ ስላለሽ ነው። ቡናው ይወቀጣል፣ አንቺም ሞራልሽ ድቅቅ ብሏል። ቡናው ሲፈላ ልዩ ጣዕምና ግሩም መዓዛ ይኖራል። አንቺም በሂደቱ ተሰራሽ እንጂ አልፈረስሽም፣ ተማርሽ እንጂ አልወደቅሽም፣ ልምድ አገኘሽ እንጂ አልከሰርሽም። እንደሚሰክን ቡና ረጋ ብለሽ ውስጥሽን አድምጪ። አምላክሽ ፊት ወድቀሽ ተማጸኝ። ወጪ ቀንሺ፣ ፕሪኦርደር እቁብና ዴሊቨሪ ጀምሪ። ዓለም በእጅሽ ላይ ነው። ስራሽን ከሰፈር አውጥተሽ ለዓለም አቅርቢ። አንድ ቪዲዮ ታሪክሽን ሊቀይር ይችላል። ያኔ የራቁ ይቀርቡሻል፣ የናቁ ያከብሩሻል። ጀግኒት አባትሽ የሚያዩ ትጋትሽ እንጂ ኪሳራሽን አይደለም። አይዞህ አባቴ ደርሻ አሳርፋለሁ ብለሽ በርትተሽ አበርቹ። ላክስትሽ ልጅም ትንሽ ጊዜ ስጪኝ ሰርቼ እከፍላለሁ በያት። ቡናው ሂደቱን ሁሉ አጠናቆ ዝግጁ ነው። የዛሬ ህመምሽ ነገ ለብዙዎች ፈውስ ልትሆኚ ነው። ይሄ ሁሉ ፈተና ሊያጠፋሽ አልመጣም፣ የበለጠ ሊያበቃሽ እንጂ። ኪሳራ ፍጻሜ አይደለም፣ የስኬት ጅማሮ እንጂ። ስለዚህ ምን ትጠብቂያለሽ? ተነሽና ከራስሽ አልፈሽ ለብዙዎች አብሪ። ኪሩን አየዋለሁ እስክትጨርሺ መጠበቅ አልፈለገም። ሊነሳ እያለ ያይ ነበር። እስቲ ወደ ይሄኔ ስሜት ነው፣ ወደ ዳኞች አስተያየት እንሂድ። ያ ጸጋ እግዚአብሔር አክብረኝ። በእውነት በጣም ነው ደስ ያለኝ። አክቹሊ እኔ በሷ ቦታ እየሆንኩ ስለነበረ የሆነ ሰውነቴን የሚወረኝ ነገር እንዲሰማኝ ያርገሻል። ፎር አ ዋይልም ቢሆን እንደ ሰው እቺ ልጅ የገጠማት ብዬ ማምነው አይደንቲቲ ክራይሲስም ጭምር ነው። ምን ማለት መሰለሽ? ቢዝነሱ ሳይሆን የከሰረው እሷ ፌል እንዳረገች ነው እያሰበች ያለችው አይደል? የሆነ ቢዝነስ ገንዘብን ሳይሆን እሷ ለአባቷ ባለመድረሷ፣ ለአክስቷን ቃል ባለመክበሯ ምናምን ከዛው ስሜት ውስጥ ከዘፈኑ ጀምሮ ይዘሽን ገባሽ። በጣም አሜዚንግ ኤግዛምፕል የተጠቀምሽው 10% ነው እኛ ነገርየው ያለው ጉዳት 90% የሚሆነው እኛ ነገሩን ሪያክሽን የምናረግ እንትን መልስ የምንሰጥበት መንገድ ነው። ኦ ማይ ጋድ ኢትስ አሜዚንግ። እግዚአብሔር አክብርሽ። እዚህ ያው
በጣም ደስ ብሎኛል። አለባበስሽ በጣም ያምራል። ምን ብዬ ያሰብኩ ነው እኔ በሆነ እዛ ምግብ ቤት ከስሬ ቁጭ ብዬ እንደዚህ ያለችኝ ብትገባ ብዬ አስቤ ነው። ማንም በሌለበት ምግብ ቤት ውስጥ ይሄን እያልሽ እየዘመርሽ ብትገቢ የሆነ ነገር ተላከልኝ ብዬ ነው የማስበው። ፊልም አረጋው በስም ነው የጠራሻት፣ እህቴ ብለሻታል፣ ጀግኒት ነው ያልሻት። ደግሞ በዛ ላይ እንዴት ደስ እንደሚል በዛ እየታገልኩኝ በቃ ምግብ ቤት አልሳካ ብሎ ልከስር ብዬ ጀግኒት እኮ የሚል ነው የሚናፍቀው። አይገርም? ሪኮግናይዝ የሚያደርግ ያንን ጥረቴን እየለፋው ያለሁትን ነገር ጀግኒት ብለሽ ብትነግሪኝ በደንብ ልብ ያነሳሳል። ደግሞ ኢትዮጵያውያን ዲኤንኤ ያለን ውስጣችን ከጀግና ጋር የሚያገናኘን እኮ ነገር አለ። ጀግናንሽ እኮ አንቺ ምናምን ስትይ በደንብ ነው ሪሌት የሚያደርገው ከነገሩ ጋርና ከዛ ደስ ያለኝ ነገር ደግሞ ጠቁመሻታል። በቃ በደንብ ጠቁመሻታል። ለአባትሽ ንገሪያቸው እንደዚህ አይደለም፣ ለእህትሽ ለበላክስትሽ ልጅ ደግሞ ንገሪያት ትረዳሻለች የሚለውን በደንብ እንደዚህ አድርጊ። ለአባትሽ ጠቁመሻት እኮ አይደለ? አንቺ ረዥም ሰዓት ልጅ ብታገኛት ከ2 ደቂቃ በላይ አጠገቧ ቁጭ ብለሽ እያቀፍሽ ብትመክሪያት በእርግጠኝነት ከዚህ ተስፋ መቁረጥ ትወጣለች ብዬ አምናለሁ። ቴንክ ዩ ሶ ማች። አንቺ መካሪ ነሽ። በቃ ይሄ መታደል ነው፣ ጸጋ ነው። ሰዎች በተለያየ አይነት መልኩ እንግዲህ ጸጋ አላቸው አይደል? እኔ ጸጋ ነው ብዬ ነው የማስበው። አጀግነሽኛል፣ መፍትሄ አሳይተሽናል። ያ ብቻ ደግሞ አይደለም፣ ቪዲዮ በመጠቀም ከሰፈር ወጥታ ለዓለም መብቃት እንደምትችል ውድቀቷን ያዩት የሰፈር ሰዎች እንደሆኑ ስኬቷን ግን ለዓለም ማሳየት እንደምትችል ከሰፈር ወጥታ ለዓለም መድረስ እንደምትችል ስታሳይ ነበርና እኔ በጣም ነው ያጀገንሽን። 99.9 በቃ እንደዚሁ ብቻ 0.1% እንዲሁ ምንም ችግር የለውም። ጥሩም ነው ግን እንደዚሁ አስተማሪ ስለሆነ 99.9 ብያለሁ። ወድጄሻለሁ በጣም በደንብ ተዘጋጅተሽበታል። እኔ ፍጹምን እየጠየኩት ነበር ምን ያህል ጊዜ ነው የተሰጣቸው ነው? በ2 ደቂቃ ውስጥ እኔ አላያችሁት ይሆናል። ደቂቃዋን እንኳን እኮ በደንብ ነው የተጠቀመችው። በ2 ደቂቃ ውስጥ እንዲህ የወረደን ሰው ማንሳት መቻል። ማነው ስምሽን ያወጣልሽ? አባቴ። ጸጋ ነው። ይሄ ትልቅ ጸጋ ነው። እንደ ቤት ስም መጠሪያ እኔ በለጡ ነው የምልሽ። ዋው በልጠሻል፣ ሁሉንም በልጠሻል። በጣም ሌላ እዚች ጋር አንድ እነሱ ከጠቀሱት ውጪ ፖይንት እንዲሰጥሽ የምፈልገው ገንዘቡን እንኳን እንዴት እንደምታገኝ ስትነግራት ነበረ። እቁብ ግቢ ያልሻት ይሄንን መፍትሄ በቃ መፍትሄ ይሄ ነው። አይዞሽ ጀግኝ ይሳካል ዋው ምናምን ብቻ አይደለም። እዳውን እንዴት እንደምትከፍል ባትከፍል እንኳን እንዴት እንደሚራዘምላት መፍትሄ ሰጠሻል። ስራዋን እንዴት ፕሮሞት እንደምታደርግና እንደምትነሳ መፍትሄ ሰጠሻል። ከዛ ደግሞ ስራዋን ማስጀመሪያ ደግሞ ብር ከየት እንደምታገኝ መፍትሄ ሰጠሻል። እኔ ከብዙዎች ጋር ማለስማማበት የነበረው ከዚህ በፊት እንዴት ነው እንዴትን በሙሉ መልሰሻልና ጎበዜን ይበለጡ። ቴንክ ዩ ጎበዝ። እንግዲህ እንዲያልሽ ፖይንቱ ላይ ደግሞ ቴክኒካል ነገር እያየን ፖይንት እንሰጥና በኋላ የሚፈጠረውን አናቅም፣ ውጤት በኋላ እንናገራለን። አመሰግናለሁ። እጅግ በጣም ነው ወድሽ። ይህን ወረቀት የሚፈልግ ማን ነው? ሁላችንም እንፈልገዋለን። ምክንያቱም ዋጋ አለው። አንዳንድ ዓለም እንደዚህ ትጨመድደናለች። ያበራነው ይጠፋል፣ የገነባነው ይፈርስብናል። አይዞሽ አለውኝ ከጎንሽ ነን ያለን ሰዎች ድንገት ልክ እንደ ጠዋቷ ጤዛ ፈተናችን ሲጀምር ካጠገባችን ብን ብለው ይጠፋሉ። ያኔ መበርታት እጅጉን ይከብደናል። የኔ እህት እኔም ልክ እንዳንቺ ተፈትኜ አውቃለሁ። በኢንጂነሪንግ ማስተርስ ይዤ የቀን ስራ ሰርቼ አውቃለሁ። መማሬን እስከዘነጋ ድረስ ሲሚንቶ አብኩቻለሁ፣ ድንጋይ ተሸክሜያለሁ። አንዳንድ ዓለም ዋጋ ቢስ እንደሆንሽ ቆጥራ ቆሻሻ ውስጥ ትከትሻለች። ያኔ ግን አንቺ ለራስሽ የሚሰማሽ ስሜት ብቸኝነት፣ ባዶነት፣ ተስፋ መቁረጥ ነው። እንደዛ ከሆነ ተሳስተሻል። ተመልከች፣ አሁንስ ይሄን ብር የሚፈልግ ማን ነው? እንፈልገዋለን። ምክንያቱም ዋጋው በሆነበት ሁኔታ በገጠመው ፈተና አይቀንስምና። አንቺም እንደዚሁ ነሽ። የከሰረው ስራሽ እንጂ ህልምሽ አይደለም።
የጠፋው ገንዘብሽ እንጂ ማንነትሽ አይደለም። ስለዚህ እኔ እህት እነዚህ 3 ነገሮች በማድረግ ካለሽበት ስሜት መውጣት ትቻለሽ። ኪሳራሽን ተቀበዩ። ተመስገን እንኳንም ይሄን ብቻ ከሰርኩ በይ፣ ከዛም በላይ ሊሆን ይችል ነበርና። ሁለተኛ ካለፈው ውድቀትሽ ተማሪ። ውድቀት ማለት ውድ እውቀት ስለሆነ። ሶስተኛ ትንፋሹ ሰጂ፣ እንደገና ጀምሪ። አሸናፊ ሰዎች ያልወደቁ ሳይሆኑ ወድቀው የተነሱ ጨክነው የጨረሱ ናቸው። የኛ አባቶች ሲተርቱ ሊነጋ ሲል ይጨልማል ይሉናል። ከትልቁ ውድቀታችን በኋላ ትልቁ ስኬታችን እንዳለ ሲነግሩን ነው። እንደገና ጀምሪ፣ እንደገና ተነሽ። ምክንያቱም አንቺ ኪሳራሽን አይደለሽምና። አመሰግናለሁ። ኪሩቤል ኤልሻዳይ አቤት። እንዴት ነሽ? እግዚአብሔር ይመስገን። ደህና ነች? ደህና ነች አለች። እያየሽ ነው? አዎ አሜዚንግ ነው። እንደ ባለፈው መድረክ አጠቃቀምሽ፣ ኤነርጂሽ፣ ኤግዛምፕልሽ ጥሩ ነው። ምንም ጥያቄ የለኝም። ሪሌት ያረክሽበትን መንገድ በደንብ ተመችቶኛል። ምክንያቱም የሰው ልጅ ሂል የሚያደርገው ከህመሙ የሚድነው እንደሱ አይነት ሰው መኖሩን ማመኑ ነው የመጀመሪያው፣ ብቻውን አለመሆኑ አይደል? መጽሐፍ ቅዱስ ላይ እንኳን ብዙ ነገሮች ተጽፈዋል። ለምን ብቸኛ እንዳልሆን እንዲገባን አይደል? እኛ ብቻ የወደቅንበት እኛ ብቻ የገባንበት ጉድጓድ እንደሆነ እንዳይሰማን እዛ ጋር ራስሽን ወስደሽ ከዛ የባሰ ፕሮብለም ውስጥ እንደነበርሽ የቀን ስራ መስራት፣ ማስተርስ ይዞ ሲሚንቶ ማብኳት፣ ሴት ሆኖ አይደለ? ከዛ ደግሞ በተጨማሪው ልጅም ነበር። ያን ሁሉ ነገር ወስደሽ ታች ለማምጣት የሞከርሽ በደንብ ተመችቶኛል። ትንሽ ቅር ያለኝ ደግማ እንድትሞክር እየነገርሻ ነው፣ ግን ስህተቷ ምን እንደሆነ እንዲገባት ግን አላረግሻትም። ላይክ ደግማ የምትሞክረው ዘ ሴም ሚስቴክ ስራ ነው። ላይክ ትንሽ ሶሉሽኖቹን ላይክ አክቹሊ ደግሞ መሞከሩ እንዳለ ሆኖ ምን ታስተካክል ወይም በምን መንገድ ትሄድ የምትለው ብትኖር ደስ ይለኛል። ኦቨርኦል ጥሩ ነው። ጸዲ እኔ ልጅሽ ታድላ ነው ማለት እናቷን እንደዚህ መድረክ ላይ እያየች እንደ አይነት ጀግና ሴት እያየች ማደግ ምን አይነት ጀግና ሴት ልጅ ደግሞ እንደምታፈሪ ሳስበው ትልቅ ነገር እያደረግሽ ይዘሻት መምጣትሽ ትልቅ ነገር ነው ብዬ አስባለሁ። ሌላ ዛሬ ትልቅ ነገር ካንቺ የተማርኩት ውድቀትና ውድ እውቀት ነው። ብዙ ጊዜ አይታችሁ ከሆነ ሰክሰስ ነው የሚሰበከው፣ ስኬት ነው የሚሰበከው። ውድቀትን ግን እንደ ውድ እውቀት ማሰብ ማለት ትልቅ ሰምቼው ማላቀው አማርኛ ነው። ደስ ብሎኛል። እኔ ጋር ትንሽ ቅሬታዬ ምንድነው እንደገና ተነሽ እንደገና ጀምሪ ስትያት በብድር ተጨማልቅ ያለው መፍትሄው እሱ ላይ ትንሽ ጎሎብኛል። በተረፈ ሌላው ጥሩ ነው። መምህር ዳንኤል ኤልሹ በጣም አሪፍ ነው ያቀረብሽበት መንገድ፣ አለባበስሽ በጣም ደስ ይላል። እኔ ሁሉ ጊዜ እጅግ በጣም ነው የምወድሽ። ለምን ሪል የሆነ ያለፍሽበትን መንገድ ስለሆነ እየጠቀሽ የምታስረጅን እጅግ በጣም ነው ደስ የሚለው። ኪሩቤልም እንደገለጸልሽ ማለት ነው። እንደ ሐሳብ የምሰጥሽ ሁሉ ጊዜ የንግግሮችሽ መደምደሚያ መሆን ያለባቸው ከዛስ ብለሽ ራስሽ ተጠይቂውና ፋይናሊ ከዛስ የሚለው ቃል ሲጠፋ ያ ማለት ነው መፍትሄ። ኦኬ ልጅቷን አሁን አነቃሻት። እኔ አሁን ነቅቻለሁ፣ በቢዝነስ ፌል አረኩኝ። ከዛ በኋላ አነቃሽ ነቃው፣ የገባውበት ጉድጓድ እኔነቴን አይገልጸውም አልኩኝ፣ ማንነቴ አይደለም አልኩኝ። ከዛ በኋላ ከዛ መፍትሄው ደግሞ ይሄውና ያበቃል እዛ ጋር ማለት ነውና ስለዚህ እንግዲህ ከዚህም በኋላ በምትሄጅባቸው ጎዳናዎች በጠቅላላ የነገሮችሽ መጠቅለያ መሆን ያለበት መፍትሄ መሆን መቻል አለበት ማለት ነው። ከማንቃቱ በኋላ ሶሉሽን መምጣት አለበት ማለት ነው። ከዛ በተረፈ እጅግ በጣም ቆንጆ ነው። ስለ አባትሽ ከዚህ በፊት ስትናገሪ ሰምቼሽ አውቃለሁና ባለፈው ከናቲ ጋር ነበር የመጣሽው። ቤተሰቡ ላይ የመጣ ነው። ከየት ነው ፋዘር የመጡት? ከዲላ ዛሬ ለዚሁ የመጡት? እባካችሁ ለሰፈሩ እዚህም ፖድካስት ላይም ቀርባ ስለ እርሶ የተናገረችውን ነገር እናውቃለንና ልጆን ዛሬ እዚህ ደርሳ እዚህ ቦታ ሲያዋት እንደው ምን ተሰማዎት? ባኮት በጣም ነው ደስ ያለኝ በእውነት ከዚህም በላቀው ሁኔታ እንዲደርሱልኝ ነው። እሷ ብቻ አይደለም ልጆች፣ ሁለተኛውም ልጇ አለ ኢንጂነር ነው። እዚህ ደስታ ነው። አንትሪ ትንፋሽን እያቆራረጠ ያለው ነገር ግን ከዚህም በበለጠ ትደርሳለች ብዬ የማስባት ምክንያቱም እዚህ እንዲደርሱ ብዙ በመኮትኮት ነው እዚህ ጋር የመጣዋቸው።
እኔ ትንሽ ነው የገገብኳት። እሷ በራሷ ዴቨሎፕ አድርጋ እዚህ ደረጃ ላይ ደርሳለች። ኤልሹ እጅግ በጣም ነው የምወድሽ። እኛን ማለት እሱ ምሳሌ ሆኖ እያደረገ ነው ያሳየንና ትምህርት እንደወድ ምክንያት የሆነኝ እሱ ነው። እሱ ደብተር ሳይኖረው እየሰፋ ነው። ባለፈው ኢንተርቪው ላይም ስገልጽ ነበርና ያንን እያየን እያደግን አለመበርታት አይቻልምና ትልቅ የብዙ አባቶች ምሳሌ ነው። እሱ እንደ ሻማ ቀልጦ ሌሎች እንዲበሩ የሚያደርግ ነውና አባቴ በጣም ወድሃለሁ። ገና ኮራ በጣም አሪፍ። አሁንም አጅቧት ስለመጡ ከልብ እናመሰግናለን። ኤልሻዳይ ያው ውጤት በኋላ ነው። እናመሰግናለን። ምንድን ነው? በጣም ደስ የሚል አልጋ ላይ ነበር የተኛሁት። ወንድሜ ያዕቆብ የሚለው ዘፈን ሚስተር ዘላለም እባክዎት ከእንቅልፎት ይነሱ ትለኛለች። ወዲያው ከእንቅልፍ የተነሳሁኝ ባዙሩም ሻወር ጅን ነበረ። ሻወሬን ወሰድኩኝ። የታጠብኩበት ውሃ ራሱን የስታጠብበት ነጭ ነው። የሚገርም ነው። ረጅም ቁርስ ብዙ ድሮ ስንት ቡሌ እንዳልጠረኩኝ ሆዴ ተያዘ። ገና 2 ስጎርስ ነው የዘጋኝ። እንዴት አድሮ አይደለም ትላልቅ ጠብደል ጋርዶች ናቸው 4-5 ምንም ያወራው አጅበውኝ እየሄዱ የሚገርም መኪና ጥቁር መኪና በርጋ ደርሰው እባክዎት ይግቡ ብለው ከፈቱልኝ። አንተ ነው ስገባ ውስጥ የነበረችው ምን አይነት ሴት ናት! አቤት ጸጉሯ፣ ጥፍሮቿ፣ ጥርሶቿ፣ አይኖቿ ተፈጥሮ ላይ ያለ ፀሐይ በሙሉ ነክቷት የምታክ ሴት አትመስልም። አለቃዬ ዘላለም ዛሬ 3 ትላልቅ ጉዳዮች አሉኝ። ምኞት ነው። ተረጋጉ። ከአምባሳደሮች ጋር ምሳ እንበላለን። ዱባይ 10 ሰዓት በረራለን። 3 ሰዓት ኬንያ እንመለሳለን አለች። በረራው በስንት ሰዓት ነው ደርሰው? አትወርድም እንዴ? ወረድ የለው። በጣም ነበር ደስ ያለኝ። የህንፃው ጉዳይ ስላት የህንፃው ጉዳይ አሸንፋል ብላ እቅፍ ስታረግ እቅፍ ማረጋት ልጅራ አረገችኝ። ወደው ስነሳ ያቺ ቀፋፊ ድመት ናት ያቀፈችኝ። እንደዚህ አንስቼ ነው ፍርጥ ያረኳት። አሁን ራሱ ወገቧ ተሰብሮ ቤት ውስጥ እያለች ነው። ወይኔ በህልሜ ነው ለካ ሁሉ ያየሁት። እንኳን በህልም ሆነ። አይ ነው ታዲያ በምኑ ሊሆን ይችላል? ይሄ በዚህ ግን ወስኛለሁ። በፍጹም ይሄን የመሰለ እነ ጸዲ የሚኖሩትን ኑሮ አይቼ ወደዛ ሰፈር መመለስ አልፈልግም። በፍጹም ጸዲ እንደዚህ ነው እንደምንኖሩት አይደለም። አየሁት እኮ ፈጣሪ እኮ በወንብ ያሳየኝ፣ በህልም አሳየኝ። እኔ ጌታ ምን ይሳነዋል? በህልም ያየሁትን ኑሮ ለመኖር ነው ለመኖር በህልም ያየሁትን ኑሮ ለመኖር ተዘጋጅቻለሁ። በፍጹም ወደዛ ልመለስ። ጥሩ ነው። እሺ እንዴት አጣራሁኝ። ትልቅ ነገር ነው ያጣራው። ሳጣራ አንድ ቻይናዊ ቹንቻይ ይባላል። ድሮ እንደኔ የተገፋ ቻይናዊ ነው። እንደኔ የተገፋ የተረገጠ አችልም። ሀብታም መሆን የፈለከው? ቆይ ስሙ። በህልም ያየው ኑሮ ለመኖር በህልም ያየሁትን ኑሮ ለመኖር ፈጣሪ ምን አሳየኝ? ድመት ሳስፈታ ህልም ውስጥ ድመት ያየ ሰው ለወደፊት ስኬታማ ነው የሚሆነው። አሁን እኔ ትልቅ የቢዝነስ አስቤ መስርቼ ቲክቶክ ላይ ካያችሁ ብዙ ሰዎችን አሳትፌ የመኪና ለማስመጣት ከ1000 ሰው በላይ ተመዝግቧል። 1000 ሰው በላይ ተመዝግቧል። ስለዚህ ብር ወሰድክ? ብራቸውን ወሰድክ? እየወሰድኩ የተወሰነ ወስጄ መጨረሻ ተሳክቶልኛል። ቲክቶከሮችም አርቲስቶችም ማስታወቂያ እየሰሩልኝ ነው። ድሮ አይፎን ይዤ አይቼ ታውቃለህ? ስልክ ገዛህበት? በብር ስልክ ገዛሁኝ። ስለዚህ አሁን እናንተ አራታችሁ ከኔ ጋር ሼር ግቡና 40% ለኔ ሰጡኛላችሁ። እኔ ደግሞ በዛ መኪና አስመጣለሁ።
ከዛ ህዝብ ለሁሉም ህዝብ ቤቱ ጋር መኪና እንዲደርስ ነው የማደርገው። የኤሌክትሪክ መኪና ጭሱ ራሱ ማለት የለውም ያ ሁሉ ለቀየር የተነሳው ወጣት ነኝ። ከዚህ በፊት እንደዚህ አይነት ኤክስፒሪየንስ አለ? ሰርተህ ታውቃለህ? ቢዝነስ ፍቃድ አውጥተሃል? ማን ያወጣለ? ማን መኪና ይሰጣለ? እና ልታጭበረብር ነው? ማጭበርበር አይደለም። እናንተ ሀብታሞች ተባበሩኝ፣ እናንተ ታዋቂ ሰዎች ተባበሩኝ። ስለዚህ እናንተ 40% ሰጣላችሁ፣ እነሱም የሰጡን አሉ፣ የቆጥቧል። ብዙ ሰዎች ቆጥቧል። መኪና እናስመጣለን፣ ቀድመን ለእናንተ እንሰጣለን፣ ማስታወቂያ እንሰራለን። ከዛ ሁሉም ቶሎ ያስገባል። እዚህ ትውልድን ልናስተምር የተቀመጥነው ማጭበርበርና ሌብነትን ሳይሆን ሰርቶ ሰው መሆንን ነው። እሺ ትውልድን ብታስተምሩ መኪና ትሰጣላችሁ? መኪና አንሰጥም፣ እውቀት ነው የምንሰጠው። ስለዚህ ለምን መኪና ሰጣላችሁ? እናመሰግናለን። እኛ እንገባበትም እዚህ ቢዝነስ ውስጥ ፍቃድ ያስፈልጋል፣ ኤክስፒሪየንስ ያስፈልጋል፣ ከዚህ በፊት የቢዝነስ ታሪክ ያስፈልጋል። አንተ ሀብታም ስለመሆን መሆን ስለፈለግ ከአናት ትጀምራለህ። ይኸውላችሁ እናንተ መኪና አላችሁ ሲባል ሰምቻለሁ እኮ። እናንተ 3 መኪና ለኔ ስጡኝ፣ እሱ መኪና እንጠቀምበት። አሁን ድመቷ አሁን ሱፉንም መልስ፣ አይፎኑንም የመኪና ቁልፉንም መልስና እባክህ ከኔ ጋር አሰሩ። እንታያለን። ሁሌ ደህና ነገር አታስብ። እንታያለን። ምን እንታያለን? እንደዚህ በእድሜዋ አይደለም እንጀራ ጋግራ ነው ያደገችው። ከ13 ዓመቷ ጀምራ ሽሮ ቤት አለ እንጀራ ትጋግራለች። በ14 ዓመቷ እስከ 100 እንጀራ ድረስ ትጋግር ነበር። ተነሽ። መውደቅ መክሰር አይደለም፣ ወርቆ መቅረት ነው መክሰር። የከሰረ ሰው የፍርሃትን አጥር ጥሶ የገባ ሰው ነው። ያልከሰረ ሰው ገና አልሞከረም። ያልሞከረ ሰው ገና አላወቀም። የከሰረ ሰው ግን ገንዘብ እንዴት እንደሚጠፋ በተግባር አይቷል። ሰው በመልካም ጊዜ እንጂ በመጥፎ ጊዜ ከጎኑ እንደማይቆም ተረድቷል። ስሜትና ንግድ የተለያዩ መሆናቸውን በቁስል ተምሯል። ወርቅ መሬት ውስጥ ሲገኝ በቆሻሻና ከአፈር ጋር ተቀላቅሎ ነው። ነገር ግን ይህ ወርቅ ውበትና ክብሩን አግኝቶ ለጌጥነት እንዲበቃ የግድ አንድ ማለፍ ያለበት መንገድ አለ፣ እሳት። እኔ ዛሬ ከፊታችሁ የቆምኩት ያንን የኪሳራ እሳት አልፌ ነው። በትምህርቴ ዝቅተኛ ውጤት ማምጣቴ፣ የቤተሰቦችን አንገት ማስደፋቴ፣ ተስፋ እንዲቆርጡብኝ ማድረጌ እነዚያ ሁሉ እሳቶች ነበሩ። ነገር ግን ያ እሳት እኔን አላጠፋኝም። ይልቁንስ ውስጥ ያለውን ፍርሃት አልችልም ባይነት አቃጥሎ የኔን ስኬት የእናቴን ደስታ ሳይቶኛል። ስለዚህ ልጅት አንቺ ስለምን የኪሳራ እሳትሽን ትፈሪዋለሽ? ይልቁንስ ያንቺን ስኬት የአባትሽን ደስታ ለመመለስ ተነሺ። እኔ ልሻለሁ ያኔ ብር እያለሽ አብሮሽ የነበሩ ዛሬ ግን ስትከሰይ የላትም ብለው የናቆሽ በአደባባይ ያሳቀቁሽ ነገ በጥረት ስትቆሚ በድጋሚ ያደንቁሽ ይመጣሉ። ስለዚህ ትኩረትሽን በሰዎች ንግግር ላይ ሳይሆን ካንቺ ከውስጥሽ ካለው አቅም ላይ አድርጊ። ምናልባትም አሁን ያለሽበት ሁኔታ እንዴት ይዋጣል የሚያስብል ቢሆንም ትልቁ ጉዞ የሚጀምረው በአንዲት እርምጃ ነው። ባሮችሽን አልቀረሽም። ዕውቀት አለሽ፣ ጉልበት አለሽ፣ ከሁሉ በላይ ደግሞ ፈጣሪ አለሽ። ጨለማው የሚበረታው ሊነጋ ነው እንደሚባለው ሁሉ አሁን ያለሽበት የጭንቀት ወቅት አዲስ ምዕራፍ ለመጀመሪያሽ ዋዜማ ነው። ያለፈውን ታሪክሽን አትመልሺውም። የወደፊት ታሪክሽን ግን ዛሬ በምትወስኚው ውሳኔ መጻፍ ትችያለሽ። ስለዚህ ራስሽን ውደጂ፣ ለራስሽ ዘኚ፣ ግን በጭራሽ ተስፋ እንዳትቆርጪ። አንቺ ለብዙዎች ተምሳሌት የምትሆኚ ጀግናና ብርቱ ሴት ነሽ። አመሰግናለሁ። ህብስት ይሄ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስንት አመትሽ ነበር? ላስት ታይም ጠይቄሻለሁ። 15 ነበር። 16 ሞልቶኛል። አገባብሽን በጣም ወድጄዋለሁ። የምታናግሪኝ ነው የመሰለኝ፣ ንግግር አልመሰለኝም። ይሄ ለሰዎች ሳይሆን በቃ ራሴን ከስሬ ራሴን እዚህ ጋር ቁጭ አድርጌ ሞራልሽ፣ ኤነርጂሽ በጣም ደስ ይላል። አገባብሽ ጥሩ ነው። ታሪኳን በደንብ ተረድተሽዋል። ለምን እየጠቀሽው ነበረ ሰዎች በመሰዎች መዘጋት ምን እንደሆነና ምን ማድረግ እንዳለባት ሁሉ በደንብ አድርገሽ ነው የተናገርሽው። መድረክሽን በደንብ ተጠቅመሽዋል። ምሳሌ አሰጣጥሽ ጥሩ ነው። እኔ ወድጄዋለሁ። ጥሩ ነሽ ያለሽው። ህብስት ጎበዝ ልጅ፣ አለባበስሽ፣ ምሳሌሽ በደንብ እንደተዘጋጀሽ ያስታውቃል። እኔ ያችን ልጅ ብሆን አልኩ ያችን ልጅ ብሆንና ሶሻል ሚዲያ ላይ ይሄን ንግግር ባረው ጆሮዬን እሰጣለሁ። ኬዜ ምንም ይሁን ግን ስለመሻገር ግን የሆነ ነገር ተሰምቶኛል እዚህ ውስጥ በቃ ያልፋል የሚለው የሆኑ ሰዎች እንደዚህ ብለዋል። ነገ እኮ ስታልፈው እንዴት አልፍ ያየሁት አይገርምሽ? ምን ለካ ያልፋል። ሊነጋ ነው ሲል አቤት እንዴት ደስ እንደሚል ሊነጋ ሲል እንደዚህ ሆነ ያልሽው ቶንሽ
ይሄ ሊነጋ ሲል የሚለውን ቃል ብዙ ሰው ብሎታል። አንቺ ስትዩ ግን እኔ በደንብ ፊል አድርጌዋለሁ እሱን ነገር። ልጅቷን በደንብ ተረድተሻታል፣ መሀል ማለት ጠርተሻታል፣ ጆሮዋን እንድትሰጥሽ አድርገሻታል። ያንቺ አንድ እርምጃ ያልሻል። ይሄ ከእንደገና ጨበጭባለሁ። ጎበዝ። አሁን ዓለም ያለውን ነገር በሙሉ ጥሎ ሊያስቆመን የሚችለው ምን በማድረግ ነው? ፈተናውን ከባድ አድርጎ የኛን አንድ እርምጃ ከንቱ እንደሆነች የሚያሳየን አይደል? ስለዚህ አንቺ ምን እየነገርሽን ነው? አችን እርምጃ እንዳታቆሚ ዛሬ የምትወስኙ ውሳኔ ለነገ ለአባትሽ በቃ የሆነ ነገር ንቅል አድርጎ በወኔ እንድቀጥል ያደርገኛል። ቴንክ ዩ ጎበዝ። እጅግ በጣም ወድጄዋለሁ። እኔ ከእግሬ እስከ ጭንቅላቴ ድረስ ነው የነዘረኝ። ምክርሽ እጅግ በጣም ነው የሚገርመው። ፍፄ እንዳለሽ ነገን እንድናይ አድርገሽናል በዚህ ውስጥ። ከዛ በተረፈ ደግሞ ኪሳራ ማለት ይሄ እንዳልሆነ ይልቁኑ መቆም እንደሆነ እንድንረዳም ማድረግተሽናል እና እኔ እጅግ በጣም ነው የወደድኩት። ለቀጣዩ ግን አሁን እንግዲህ ከውጤት በኋላ ቀጣይ ዙር ደግሞ የምንገናኝ ከሆነ አንዳንዴ ቃላቶችሽ ይዋጣሉ እየተናገርሽ፣ አንዳንድ ቃላቶችሽ ዋጥ ይደረጋሉ እና አላገኘዋቸውም። ስለዚህ ቃላቶችሽ እንዳይዋጡ ደጋግመሽ ደግሞ እነሱን ፕራክቲስ አድርጊ ማለት ነው። ከዛ በተረፈ እጅግ በጣም ግሩም ነው። ሁሉንም ብለውሻል። አሜዚንግ ነው። ምን የሚባል ነገር የለም። ከእድሜሽም አንጻር ለአለባበስሽ ሰጠሽው አቴንሽን፣ ታሪኩን መረዳትሽ፣ አጋባሽ፣ ሁሉ ነገር ፐርፌክት ነው። ግን እኔ እንደው እንደ ታላቅ ወንድም ግን አንድ ምላት ነገር አለች። እንድታድጊ ለሚቀጥለው ደግሞ የተሻለ ነገር እንድትሰሪ የሚያዳምጠን ኦዲየንስ አንዳንዴ ይዘነው መሄድ አለብን። ተረተሽኛል። ተስፋ የቆረጠ የሆነ ነገር ምናምን ሲሆን ከሃይ ኢነርጂ ብቻ ምን ጀምር ከሆነ ይረግፋሉ። ተረተሽኛል። ስለዚህ ከሀዘን በሚመስል ከፍ ያለ ፒሹ ቢመጣ ጥርግርግ አድርገን ሁሉንም ይዘን እንነሳለን። አሁን አንቺ እየጮሽ ነው የገባሽው አይደል? በቃ ኦልሬዲ ሞቲቬትድ የሆነ ሰው ሊያዳምጥ የሚችለው ኦር ደግሞ ሪሌት የሚያደርግ ሰው አለ። ለምሳሌ አንዳንዴ ሶሻል ሚዲያ ላይ እናያለን አይደል? የሚያሳዝን ሙዚቃ ከኋላ ሲኖር ሁሉም ሰው ነው ሼር የሚያደርገው አይደል? የሆነ ኢሞሽኑ ግን ችግሩ ምንድነው? እሱ ሙዚቃ እዛው ነው ትቶህ የሚሄደው፣ እዛው ሀዘኑ ላይ ነው ትቶህ የሚሄደው፣ አያነሳ። አንቺ ደግሞ ታነቃቂና አይደል? ስለዚህ ሀዘኑ ጋር እንገባና ከሀዘኑ ብድግ አድርገሽ ታወጭናለሽ ማለት ነው። እችን የፒች ወይም የድምጽ ቶን ዲፍረንስ ለሌላ ጊዜ ስሪባት። ወዝ አሜዚንግ ጎበዝ። ፍፄችን እንቁላል ያዛት። የቦክሱ ጉዳይ መጣ። ምንድነው? ኪሳራ ትርፍ ነው ልላችሁ ነው። ኪሳራ ትርፍ ነው። አንድ ምሳሌ ልስጣችሁ። ንስር የዚች ምድር እንቁና በጣም ጠንካራ እንስሳ ነው። ጠንካራ የሆነበት ምክንያት ግን ያለፈበት መንገድ ነው። ንስር ልጆቹን ሲወልድ እንደዚህ በሚመችና ጎዝጉዞ እንቁላሉን ይጥላል። ልክ እንቁላሉን ከጣለ በኋላ ጫጩቶቹ መፈልፈል ሲጀምሩ ይህንን ምቾት ያነሰዋል። ለልጆቹ የማይመቸውን ምቾትና እሾካማ የሆነውን ነገር ያስቀምጠዋል። ይህ እሾካማ ነገር ልጆቹን እየወጋ እንዳይቀመጡ ያደርጋታል። ይህ ልክ ይችም ሴት የገጠማት ጥሩ ቢዝነስ ከጀመረች በኋላ ልክ ጥሩ ገቢ ማግኘት ከጀመረች በኋላ ቢዝነሱ ሊቀጥልላት አልቻለም። ደንበኞች ልታገኝ አልቻለችም። ምቾት ነስቷታል። የቤተሰብ የወሰደችው ብር አስጨንቋታል። ሁኔታዎች በጣም ስትራግል ውስጥ ከቷታል። ልክ እንደነዚህ ጫጩት እሾኩ ይወጋቸዋል፣ ምቾት ነስቷቸዋል፣ በጣም ያማል። ስለዚህ ያላቸው ምርጫ ምንድነው? መብረር ነው። ለመብረር በሞከሩ ሰዓት ደግሞ ክንፎቻቸው በደንቡ ጠንካራ ስላልሆኑ ሊወርቁ ይሞክራሉ። ልክ ይቺ ሴትዮ በአካባቢው ያሉትን ሰዎች ትክክለኛ ሰው ጓደኞቹ አድርጋ ቢሆን ኖሮ፣ ትክክለኛ ሰው አማካሪ አድርጋ ቢሆን ኖሮ ይህ ኪሳራ ሊገጥማት ሲል ልክ ንስር ልጆቹን ከስር ገብቶ ከፍ እንደሚያደርግ ሊያማክሯት ይችሉ ነበር፣ ልምድ ሊሰጧት ይችሉ ነበር፣ ብሎም ሊያግዟት ይችሉ ነበር። ይህ ግን መሆን አልቻለም። ስለዚህ አሁን ያላት ምርጫ ከራሷ ጋር ታግላ ራሷን ቆም ብላ አስባ ልክ እንደነዚህ ንስር ጠንካራ ለመሆን ለመብረር መሞከር ነው ያለባት። ይህ ሁኔታ የሚሆነው ደግሞ ለራሷ ጊዜ ሰጥታ፣ ለራሷ ጥሞና ጊዜ ሰጥታ ልክ በቢዝነስ ላይ ያሉ ሰዎችን በማማከር ራሷን ምን ለማድረግ ከዛ አትሞስፌር ለማውጣት እርምጃ መውሰድ አለባት። አንድ ምሳሌ ልስጣችሁ። ፍፄችን እንቁላል ያዛት። የቦክሱ ጉዳይ መጣ። ምንድነው? ፍፄ አልተሰበረም። ይህ እንቁላል ለምንድን ነው ያልተሰበረው? ምክንያቱ ምንድነው? ይህ እንቁላል ያልተሰበረበት ምክንያት እንቁላል ተሰባሪ ስላልሆነ ሳይሆን ተቀቅሏል። በብዙ መከራና ቻሌንጅ ውስጥ አልፏል። ስለዚህ ስትሮንግ ሆኗል፣ ጠንካራ ሆኗል። እንቁላል ከመሰበሩ በፊት መብላት አንችልም፣ አይጣፍጥም። ከተሰበረ በኋላ ግን ይህንን እንቁላል
ልጠን ስንበላው በጣም ጣፋጭ ነው። ቴስት አለው፣ ይጣፍጣል። ልክ አንቺም እንደዚህ ተቀቅለሽ በሾኮሽ ተወቅተሽ ጠንካራ ሆነሽ ጥሩ ሰዎችን ማማከር ስትጀምሪ፣ ቢዝነስ ካላቸው ሰዎች ጋር ረን ማድረግ ስትጀምሪ ጣፋጭ ትሆኛለሽ፣ በጣም ጠንካራ ትሆኛለሽ። አመሰግናለሁ። በጣም ይቅርታ ፍፄ። በመብላት እከሳለሁ እንግዲህ እዚህ ጋር ቴንኪው። እሺ የመታኸኝን። እሺ አሁን ወደ ዳኞች አስተያየት እንሄዳለን። አንተን አለማዳመጥ አይቻልም። ቴንኪው። ለምን ድራማ ነው የምትሰራው ያለው? ራስ እኔንም እንቁላሉ ሊመታኝ ነበር ተርፌ ያለው። እኔ ከመጀመሪያውን ኤግዛምፕል ወድጀዋለሁ። ትልቅ ነገር የሰዎችን እየጎዳ ያለው ኮምፈርት ዞን። ከኮምፈርት ዞን መነሳት አለብን። አዎ አለብን። እሱ ላይ የተናገርከው ነገር ደስ ብሎኛል። ሁለተኛው ላይ ከራሷ ጋር ታግላ ለራሷ የጥሞና ጊዜ ሰጥታ እንዴት እዳ እኮ ላይ እየጨፈረ ነው። ገባ? ጓደኞቼ በሙሉ ከርተውኛል። እንዴት ነው የጥሞና ጊዜ? እንዴት የጥሞና ጊዜ ልስጠው? እሱ ነው ግራ የገባኝና እሱን ደግሞ አልክና ደግሞ ጥሩ ሰዎች ቢያማክሯት ቢዝነስ ሰዎችን እያማከረች እነማን ናቸው እነዛ? እንዴት ነው የምሆነው? አሁን እኔ ጋር አንተ ጋር እኮ በመጣ ጥሩ ሰዎች ብታማክሪ ነው የምትለኝ። አጠገቤ የሉም እነዛ ሰዎች። አንተ ጋር ነው ምክር ፈልጌ የመጣሁት። አንተ ነበርክ መምከር የነበረብህ ለኔ ማለት ነውና አሁን ይሄ የተቀቀለው እንቁላል ኦኬ የተቀቀለው በኃይል ነው፣ ደስ ብሎት አይደለም። በእሳት ነው የተቀቀለው። እሱን ተስማምቶኛል። በእሳት ተቀቅላለች። ከዛ እንዴት ቴስቷ ይውጣ? ሴትዮ እኮ በቃ ተቀቅላለች። ገባ? ይሄንን እንቁላል ካልከፈትከው ቴስቱን ልታገኘው አትችልም። እንዴት ትውጣ የሚለው እንዴት ላይ እኔ ትንሽ ክፍተት አይቼበታለሁ። ሌላው ጥሩ ነው። እኔ የተቀቀለም አልመሰለኝ ቾፍ ሊያደርገኝ ነው እንደዛ ነው መሰለኝ። የሚቀጥለውን ፋይት ምን ያደርገው እናንተ ዛሬንግ ውስጥ እሺ። አሁን የንስሩ ምሳሌ ካመጣው ቆንጆ ምሳሌ ነው። ልታየው ግን ይገባል እሷ። እሺ አሁን ንስሩ ማለት ሊወድቅ ሲል ሲንገዳገድ ከዛ በኋላ አባቱ ከዛ ሲበር በመብረሩ ምን አገኘ? ከፍ ብሎ መብረር ጀመረ። ራሱን ቻለ። ያስቸግረው የነበረው ስሜት ሁላ አለፈ። ያ የምታውቂው ንስር ኃይለኛው ንስር ሰማዩን ሁላ ማዳረስ ጀመረ። እዛ ለመድረስ ግን በጭራሽ የንስሩ ምሳሌ ብታረጋ ሊወድቅ ነበር። ከዛ ምን አገኘሽ? ሞክሮ ከዛ ንስሩ ምን ሆነ? ያ የምናውቀው ንስር ሆነ አይደለ? እሱን ብታሳየን ታዲያ ስትል እኮ አንቺ ምናምን ብለህ እንደዚህ ንክት ታይሟ ጉዳይ እንዳለ ሆኖ አንዱ ምሳሌ ላይ ወይ ንክት የማድረግ ነገር ከታይም አንፃር አስበው ሊሆን ይችላል። ግን በየመሃሉ ፖዝ እየወሰዱ ነካ ማድረግ ብንችል ሰውየው የሚልበትን ታይም እናገኛለን። ወርውረህ ከምትፈነክተኝ ሌላ መንገድ የለም ነበር ወይ? ቴንክ ዩ። ስለዚህ ውጤት በኋላ የምንገናኝ ይሆናል ማለት ነው። እኔ የተቀቀለ አልመሰለኝም። ደነገጥኩ። ልብስሽን ምናምን እንዳያበላሽ ወላ ደነገጥኩ። የተቀቀለ አልመሰለኝም። ለምን ለማመዳለ ለመቅለብ እኔ እኮ መታኝ ማለት እንዴት አልቀለብኳትም? ለምን ካልተለማመድ አትይዘውም? አላሰብኩም። ይሄንን ፎቶ ልብ ብላችሁ ተመልከቱት። ልጅቷ የምርቃቷ ዕለት ነው። ነገር ግን ቀጣይ ምን ሊሆን ይችላል በሚል እየተጨናነቀች እያለቀሰች ትገኛለች። ንግድ ጀምሮ ኪሳራ ያጋጠመው ሰው ልክ መክሰሩን ሲያቅ ድጋሚ እንደማይነሳ ኔጌቲቭ ፊሊንግ የሚሰማው ከሆነ ልክ እንደዚች ልጅ አይነት ነው ስሜቱ። መነገድ በጣም ከባድ ነገር እንደሆነ አውቃለሁ። እኔ በራሴ ንግድ ጀምሬ ከስሬ ትቼው አውቃለሁ። ስንነግድ የምናስተናግዳቸው መክሰራችንን ስናቅ የምናስተናግዳቸው ኔጌቲቭ ኢሞሽኖች በጣም ብዙ ናቸው። ያልተከፈሉ ብድሮች ይኖራሉ። ሰዎች ይደውላሉ። በጣም እንጨናነቃለን። ብዙ ነገር ራያችን ላይ ይደርስብናል። ስሜታችን በጣም ይጎዳል። ኤግዛክትሊ ግን ያ እኛ ያለንበት ሁኔታ የሚገልጸው ምንድነው? በዛ ሰዓት እኛ አዲስ ተመራቂ ተማሪዎች ነን። ምን ተምረን የተመረቅ ነው? የተገኘ ብድር በሙሉ የሚወሰድ አለመሆኑን እንማራለን። ዱቤ የጠየቀ ሰው በሙሉ የሚመልስ እውነተኛ ደንበኛ አለመሆኑን እናውቃለን። ቢዝነስ ስንጀምር ሎኬሽን እንዴት መምረጥ እንዳለብን እናውቃለን። አሁን ብዙ እውቀት ይዘን ነገር ግን ከስረናል። ግን አዲስ ተመራቂ ተማሪ ነን። ተመራቂ ማለት ተምሮ የጨረሰ ማለት ነው። ስለዚህ ኪሳራ ያስተናገደ ሰው ያ ሞመንት ማለት
ትርፋማ የሆነ ንግድ የሚጀምርበት ሞመንት ማለት ነው። ምክንያቱም አሁን እውቀቱን ይዞታል፣ የቀረው ትርፉን ማስቀጠል ነው። ከኪሳራ በኋላ ትርፋማ የሚሆንበት ጊዜ ስለሆነ ከፊት ለፊቱ ያለው ከዛ በኋላ ትክክለኛ የሆነ ትርፋማ የሆነ ንግድን የሚጀምርበት ጊዜ ነው የሚሆነው ማለት ነው። አመሰግናለሁ። እሺ አሻግሬ እናመሰግናለን። አሁን የዳኞችን አስተያየት እንሰማለን። ኪሩቤል ፈርታል። ፍርሃት አይቻለሁ ኤነርጂ ላይ። እኔ አሁን እዚህ ጋር ቁጭ ያልኩት የልጅቷን ሆኜ ነው ወይም ልጅቷ ጫማ ውስጥ ነው ያለሁት። ስለዚህ አሻግር ምን ይረዳኛል ብዬ ነው ማስበው። ላይ አትሊስት የሆነ ነገር እንዳረግ ኦር ኢሞሽናሊ በስሜት አትሊስት የሆነ ነገር ያረገኛል ብዬ ነው ኤክስፔክት ማረገው። ተመራቂ ተማሪ ብለ የመጣውን ኤግዛምፕል በደንብ ወድጄዋለሁ። አሜዚንግ ነው። ትንሽ ግን ውስጤ አልነካኝም። እስኪ እናያለን። እሺ ጸሪ። እኔ ደግሞ ትንሽ ከኪሩ ተቃራኒ ነገር አለኝ። ጥሩ ነው አጀማመርህ፣ ፍርሃት ይታይብሃል። ምሳሌው ላይ ነው ከሱ ጋር ትንሽ መቀረለው። ያቀረብካት ልጅ ዩኒቨርሲቲ የተማረች ከዛም አልፋ በዲስቲንክሽን የተመረቀች ልጅ ናት። ማያት ሜዳሊያ አድርጋለች። እኔ ከስር ያለሁ ከመክሰርም አልፎ ደግሞ ትልቅ የሚያሳስበኝ በእዳ ተጨማልቅ ያለሁ እያልኩህ ነው። ኦኬ አትርፌ ቢሆን እሺ ሜዳሊያዬን አደርጋለሁ። አንዳንድ ጊዜ ውድቀትም ሌሰን ሊሆን ይችላል። ልክ ነህ። ግን እዳዬን ምን ላድርገው? እንዳንተ አይነት ተስፋ እኮ ብዙ ሰው ሰጥቶኛል። ቢዝነሱን ስጀምር ባለሙያ ነሽ፣ ጎበዝ ነሽ፣ ነጋዴ ነው የምትሆኚው ምናምን ተብያለሁ። እነሱን አምኜ ገባ። ስገባ ግን እዚህ ጋር በቃል የተነገረኝና ሪያሊቲው አንድ አልሆነልኝም። እሱ ብቻ አይደለም፣ የራሴን ብር አይደለም የተጠቀምኩት። ከራሴ አልፎ ተርፎ የቤተሰቤን፣ የጓደኞቼን ከዛም አልፎ ተርፎ ደግሞ ብሩን አምጪ እየተባልኩ ነው ያለሁት። ምን መከርከኝ? ስለ ብሩ ያነሳህልኝ ነገር የለም። ልክ መጀመሪያ ቢዝነሱን እንደጀመርኩኝ ጎበዝ ሂጂ በርቺ እንደሚሉኝ ሰዎች ነው የሆንኩብኝና ለኔ ትንሽ ክፍተት አይቼበታለሁ። ውጤቱን ያው በኋላ እናየዋለን በነጥብ። እናመሰግናለን። እሺ ህይወቴን፣ እናቴን፣ ወላጆቼን፣ ቤተሰቦቼን ራሴንም ጨምሮ ይቀይርልኛል ብዬ ያሰብኩት ቢዝነስ እንዴት ጭንቀት ውስጥና ችግር ውስጥ አስገብቶኝ እንደነበርና እንዴት ከዛ ቦታ ላይ አፈትልኬ እንደወጣው ነው ዛሬ የምነግራችሁ። አስታውሳለሁ ሰዎች የንግግር ችሎታዬን በደንብ ያደንቁልኝ ስለነበር በዛ አድናቆት ተገፋፍቼ አንድ ቢዝነስ ጀመርኩኝ። መጀመሩ ደስ ብሎኛል፣ እንኳን ጀመርኩት። ነገር ግን ከትንሽ ጊዜ በኋላ ቢዝነሱ እንደጠበቅኩት አልነበረም። ምክንያቱም ያደንቁኝ የነበሩ ሰዎች በጊዜ ሂደት ውስጥ ምን ማለት ጀመሩ? ያ ቃል ገብቼላቸው የነበረው ነገር እንደዚህ አደርጋለሁ ሚሊየንስ ሜክ አደርጋለሁ ብዬ ነግሬያቸው የነበረው ተስፋ ሰጥቻቸው የነበረው ነገር በሙሉ በፍጥነት ሊመጣ ስላልቻለ ሰዎች እንደገና ጥያቄ ውስጥ ገባ። አንቺ ምናምን ይሉኝ ጀመር ማለት ነው። ፌዝ ያፌዙብኝ ጀመር። ከዛ በኋላ ደግሞ ብዙ የተሳሳትኩት ነገሮች እንደነበሩ ተረዳሁኝ ማለት ነው። ከዛ በኋላ የቀጠልኩት ነገር በቃ ስብራት ውስጥ ሲሆን አበድረውኝ ያበደሩኝ ሰዎች ወይም ደግሞ ተበድሬም ያለ የሌለኝን ገንዘብን ኢንቨስት አድርጌበት ስለነበር ይህን ሁሉ ገንዘብ ሌላ ነገር ብትጀምርበት እኮ ስንት የት ደረጃ ትደርስ ነበር እያሉ ብዙ ሰዎች ያስጨንቁኝ ነበር። የነበረኝ በራስ መተማመንም እየቀነሰ እየጠፋ መጣ ማለት ነው። በዛን ሂደት ውስጥ በደንብ ስብር ብዬ አውቃለሁ፣ በደንብ ተጨንቄ አውቃለሁ። በዛ ሂደት ውስጥ ግን ደስ የሚለው ነገር ምንድነው? ሰው ሲከፋና ጭንቅ ሲለው ሲከፋው እግዚአብሔር ከጎኑ መሆኑን ደስ የሚል ነገር አለው ማለት ነው። በዛን ሂደት ውስጥ ጌታ ሆይ እባክህ እርዳኝ፣ ይህን ስሜት አልፈልገው መውጣት ፈልጋለሁ ብዬ እልቅስ ብዬ ነገርኩት ማለት ነው። ከዛ በኋላ ግን እግዚአብሔር ደጋር አንድ ነገር አስተዋልኩኝ ማለት ነው። ገና 27 ዓመት እኮ ገና ብዙ እኮ ትቀጥላለህ እኮ። አሁን እኮ እየተሰበርክ እኮ አይደለም፣ መሰረት እኮ እየጣልክ እኮ ነው። ከታች የወደቅክ መስሎ ነው፣ መሰረት ይዘህ ልትነሳ ነው። እንደዛ እያደረግኩ ነው የሚለው ነገር ገባኝ ማለት ነው። ከዛ ቀጥሎ ደግሞ ያስከው ችሎታ ያንተ ችሎታ የሚገባው ቦታ ላይ እየተጠቀምከው ስላልሆነ ነው ብሎ ነገረኝ። ለምሳሌ እዛ ጋር ተያይዞ አንድ ነገር ላሳያችሁ። ለምሳሌ እኔ ስልክ አሁን ባለው በአዲስ አበባ ገበያ ከ30 እስከ 40 ሺህ ብር ያወጣል። ግን ይሄንን ቫልዩን ያልተረዱት ሰዎች ጋር ሊጠቀሙበት የማይችሉት ቦታ ወስጄ ግዙኝ ብላቸው
30 እና 40 ሺህ ብር ሊገዙኝ አይችሉም። አንድ ፕሮዳክት ደግሞ ካልተሸጠና ለብዙ ጊዜ ከቆየ ኪሳራ ተብሎ ሊወሰድ ይችላል። ስለዚህ ትክክለኛው ቦታ ላይ ስላልሆነ ከሰርኩ ልል እችላለሁ ማለት ነው። እሱ ነገር ገባኝ። ስለዚህ እኔም ችሎታ የሚገባው ቦታ ላይ አይደለም ማለት ነው። ያለውን ነገር ያዝኩኝ ማለት ነው። ከዛ ቀጥሎ ያደረኩት ነገር ምንድነው? ችሎታዬን ይዤ ወደሚገባኝ ቦታ ላይ ሄድኩኝ ማለት ነው። ከዛ ከ2 ዓመት በፊት ጀምሬው ከነበረው ቢዝነስ ላይ ስጀምር ከነበረኝ ገቢ ላይ አሁን 6 እጥፍ ገቢን አሻሽዬ እየኖርኩኝ ይገኛለሁ ማለት ነው። ስለዚህ የሚገባኝን ቦታ የሚገባው ቦታ ላይ ይዤው ስለሄድኩኝና ስለተጠቀምኩበት ማለት ነው። ከዛ በመጨረሻ ደግሞ ያ ኢንቨስት ያደረኩት ገንዘብ ለካ ለትምህርት ክፍያ የከፈልኩት ክፍያ እንጂ ኪሳራ ለመሆኑ ምን አደረግንህ? ሰዓት በጣም ሄደ። እንደውም ሰተነህ ነበረ 2 ደቂቃ አልፈዋል ትጨርሳለህ እያልኩኝ ታቆመዋለህ እያልኩ ጠበቅኩ። ግን 2:54 ሆነና እዚች ላይ እናቁማት። የዳኞችን አስተያየት እንስማ። መምህር ነህ? ጎበስ። መድረክ አጠቃቀም በጣም ደስ ይላል። ሪላክስ ማድረግ የኮንፊደንስ እጅግ በጣም ነው የሚያስደንቀኝ። በአንደኛ ዙር ላይም እጅግ በጣም ነበር ያስደመምከን። እዚህኛው ላይ ግን በተወሰነ መልኩ ዝግጅት ይጎላል ብዬ አስባለሁ። ለምሳሌ የመጀመሪያው ዙር ላይ ታስታውስ እንደነበረ ያቀረብክበት መንገድ በጣም ነበር ደስ የሚለው። ምሳሌዎቹ፣ ሁሉም ነገሩ በጣም ነበር ያስጨበጨብከን። አሁን ግን የዝግጅት ማነስ በጣም አይበታለሁ እና ሀሳብንም ሰብሰብ ባድርግ ታቀርበከዋል ብዬ አላስብም። መድረክ አጠቃቀም፣ ሪላክስ የምታደርግበትን መንገድ፣ ኮንፊደንስን ግን ሳላደንቅ አላልፍም። መጀመሪያ ከራስህ መጀመሩን በጣም ወድጄዋለሁ አጀማመሩ ላይ። ከዛ ግን አሁን ያቺ ልጅ አንተ ጋር መታ ቢሆን ትምህርት ቤት አግኝታ መታ ቢሆን ዝም ብለህ እንደዚህ ነበር ያንተን ታሪክ የምትነግራት የውልሽ እህቴ አትላትም? መሀል ላይ እኔም እኮ ልክ እንዳንቺ አትላትም ነበር ብትመጣ ፊት ለፊት። አሁን እሷ ታማ እየጠበቀች የራስህን ታሪክ ብቻ ከነገርካት ምንድነው ታዲያ ለሷ ቫልዩ የሚያደርግላት? በዛ ላይ ደግሞ ጭራሽ ከዛ ቦታ ልቀቅ እያልካት ነው፣ ሌላ ቦታ ቀየርኩ እያልካት ነው። እንዴት አድርጋ ትልቀቅ? ቢዝነሱን ትዝጋው? እሱ ፓርት ላይ መሀል ላይ ብትጠራ ታሪፍ ነበር። ይኸውልሽ እኮ የኔ እህት እንደዚህ እኮ ሆኜ እኔም አውቃለሁ፣ ህመሙ እኮ ይገባኛል። ለምሳሌ የኔን ታሪክ ልንገርሽ፣ እንደዚህ ሆኜ ነበር እኮ። ከዛ ግን እንደዚህ ምናልባት ይሄ ሊጠቅምሽ ይሆን? እስኪ ከዚህ አንፃር እዩ አይደል? ኮል ማድረግ አለበት ሰውየውን እንዲያዩ ከራሱ ጋር አሶሺየት እንዲያደርገው። እሷ ነገር ጎደል ቢላ አይቻለው። የኔ ሐሳብ ነው። ነግረውሃል። አብዛኛውን ተቀራራቢ ነገር ነው ያለን። ኮሚኒኬሽን ስኪል አሪፍ ነው። ኮንፊደንስ፣ መድረክ አጠቃቀም፣ ነገሮችን የምትገልጽበት መንገድ በደንብ አሪፍ ነው። ተስማምቶኛል። ትንሽ ኢሞሽን አጣውበት። ፒች ዘሴም ነው። ላይክ ስትጀምር የነበረው ቶን መሀል ላይም ዘሴም ነው። ሶ በጣም የተሰበረ ተስፋ የቆረጠ ፕሮባብሊ ራሱን ለማጥፋት የምታስብ ሴት ነች አይደል? ጫና አለባት የቤተሰብ። እዚህ ጋር አክስቷ ልትመጣ ነው። አባቷ ያሸማቃታል ማየቷ። ቢዝነሱ እየጎደሉ በየቀኑ ገንዘብ አምጪ ትባላለች። ሶ በሷ ጫማ መውረድ አለብህ አይደል? ኢሞሽናሊ ያንተ ኤክስፒሪየንስ ጥሩ ነው። ያንተን ኤክስፒሪየንስ መጠቀም አፕሪሺየት ማድረገው ነው። ግን ደግሞ የሆነ ያንተ ስቶሪ እሷን ማስቀናናት ሆነብኝ ከሞቲቭ። ምክንያቱም ላይክ እኔ አልፌዋለሁ አይነት ነገር ነው። እሷን አልጎተትካትም ፍፄ እንዳለ ይዛሃት አልወጣህም። ከዛ በተረፈ ኢሞሽን ላይ ነው ችግር። አሁን ኦቨርኦል ጥሩ ነው። እሺ እኔ ትንሽ እነሱ ያነሱት ላይ የምጨምረው ምንድነው ኪሩ ላይ የምጨምረው መድረክ አጠቃቀምህ ጥሩ ነው፣ ግን እጅህን ኪስ ውስጥ ከተህ ኮራ ብለህ ስሜቷን ሼር አላደረካትም። እኔ ከስሬ አብጄ ምከፍለው አጥቼ አንተ እንደዚህ እጅህን ኪስ ውስጥ ከተህ ተንጎራደህ ብትጠይቀኝ ላዳመጣህ አልችልም። ሁለተኛው በጣም ያስደሰተኝ በጣም ቫልዩ የሰጠሁት የእምነትህን ጉዳይ ነው። ብዙዎቻችን በእንደዚህ አይነት ነገር ውስጥ ስንገባ መጀመሪያ የምንሮጠው ወደ ምናምንበት ቤተ እምነት ነው፣ ወደ አምላካችን ነው። ገባ? እሱ በጣም ያበረታል። ከሁሉም ከዚህ ከአንቂ አንደበትም ከምንም የመጀመሪያው በእምነትሽ ታመኚ ማለትህ ትልቅ ፖይንት ሰጥቻለሁ። አንተም የ27 ዓመት ወጣት ነህ፣ እሷም የ27 ዓመት ናት። ራስህን ከእሷ ጋር ያገናኘህበትን እድሜውንም ወድጀዋለሁ። ግን እዚህ ጋር ትንሽ ሌላ የጎደለኝ ምንድነው እኔም ተበድሬ ነበር አልክ አይደል? እንዴት ከፈልከው አልነገርካት? እሷ እኮ ተበድራ ከዚህም ከዛም ተበድራ ተጨነቅያለሁ እያለች ነው። እኔም እንዳንቺ ተበድሬ ነው የጀመርኩት አልክና ወዲያው ሰክሰስ ጋር ነው የገባኸው። ያችን ጋፕ መሙላት ትችል ነበር። ያረዘምከውን ነገር ፖይንት ጠቅሰህ ብታነቃት ጥሩ ነበር።
ጥሩ ነው። ውጤቱን ወደ ኋላ እናየዋለን አንድ ላይ ከሌሎቹ ጋር። ቴንክ ዩ። የዚህ ውድድር አሸናፊ የሆነው 500,000 ብር ይሸለማል። እስቲ አንዴ ሞቅ አድርጉላቸው ለተወዳዳሪዎቻችን። እሺ እጅግ በጣም እናመሰግናለን። የተወዳዳሪዎች ውጤት ደርሶናል። ወደ ቀጣይ ከ6 ተወዳዳሪዎች እዚህ ጋር ከምታዩቸው ውስጥ 3 ሰው ብቻ ነው የሚያልፈው። ለተወዳዳሪዎች መልካም እድል። ወደ ቀጣይ ዙር ወደ 3ኛ ዙር ያለፈው ወይም ያለፈችው 193.5 በማምጣት ጸጋ ሀብቱ እሺ እናመሰግናለን። በዛሬው ውድድር ሁለተኛ የወጣው ወይም የወጣችው ህብስ የኔ ነው። በጣም ደስ ብሎኛል። ማለት ከእናት ፊት ስኬት ማየት ያስደስታል። ብቻ አልቅም፣ ደስ ብሎኛል። ያው ከልጅነቷ ጀምራ ጎበዝ ነች። እንደዚህ በእድሜዋ አይደለም እንጀራ ጋግራ ነው ያደገችው። ከ13 ዓመቷ ጀምራ ሽሮ ቤት አለ እንጀራ ትጋግራለች። በ14 ዓመቷ እስከ 100 እንጀራ ድረስ ትጋግር ነበር። ደግሊ ለወደፊት ብዙ ነገር እጠብቃለሁ። ከአራት ውስጥ ወደ ቀጣይ ዙር ያለፈችው ወይም ያለፈው 162.5 በማምጣት ኤልሻዳይ እሺ እናመሰግናለን። ዛሬ በመጀመሪያው ዙር ከተወዳደሩት 6 ተወዳዳሪዎች መካከል ጸጋ ሀብቱ 193.5 በማምጣት ህብስት የኔ ነው 166፣ ኤልሻዳይ ሙላቱ 162.5 በማምጣት ወደ ቀጣዩ ዙር ሶስቱም ሴቶች ተወዳዳሪዎች አልፈዋል። እንኳን ደስ ያላችሁ። እሺ በጣም አሪፍ። ሁላችሁንም በጣም ከልብ እናመሰግናለን። ወደ ቀጣይ ዙር ያለፋችሁ መልካም እድል። የሥራ ኃላፊነት የመድከም ኃላፊነት የተጫነባችሁ ማለፍ ማለት ደስታ ሆኖ ይኖረዋል። ቀጥሎ ስራ ነው የሚኖረው። ጊዜ መስዋዕት ያደረጋችኋል። ብዙ ማጥናት፣ ብዙ ማንበብ፣ ብዙ መመላለስ ይጠይቃችኋል። ለዛ ተዘጋጁ። እስካሁን ድረስ አብራችሁ የተጓዛችሁ በሙሉ ጎበዞች፣ ጀግኖች፣ ጠንካራዎች ናችሁ። አደራ የምንለው ነገር ተስፋ የሚቆርጥ ሰው አይታችሁ እንዳታልፉ። የጨለመበት ሰው አይታችሁ እንዳታልፉ። እዚህ ጋር አያበቃም። በየሰፈራችን፣ በየመንደራችን፣ በየሥራ ቦታችሁ እናንተ ባላችሁበት ዙሪያ ተስፋ የቆረጠ ሰው እንዳታልፉ። እያጠናችሁ እየተመራመራችሁ ሰዎችን እያበረታችሁ በርትታችሁ ቀጥሉ። ስለነበረን ቆይታ ግን በጣም ደስ ብሎኛል። እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን። የዛሬ ውድድር ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ተወዳዳሪዎች እንገናኛለን። እስከ ሳምንት መልካም ሳምንት። እንወዳችኋለን። ባይ ባይ።